ይሆንኩ። ያው እንግዲህ ለፍቅር መስዋዕትነት መክፈል ያስፈልጋል። እንደሱ ነው ብለሽ ነው? እና ዝም ብለህ ብሌንን ቤት ማስገባት አማረ? ኧረ እኔ እንደሱ አልወጣኝም። እና ምን ለማለት ፈልገህ ነው? አይደለም የብሌን አይነት ቆንጆ ሴት ይቅርና የማንም ወጠጥ ያደለች እንዴ መስዋዕትነት የሚከፈልላት? እሺ የምትለኝ ግን ይመስልሻል? እምቢ ብላ የለ እንዴ? እሱማ ብላኛለች፣ ግን ያው ወደፊት የሚፈጠረው ነገር አይታማ ጥያ ሄድ። ለእኔ ያስበህ ከሆነ እኔ ደህና ነኝ አልኩህ አይደል? እንዲህ ለምን አትሄድም? ጆኒ ምን ሆናችሁ ነው ተከርፋችሁ የተቀመጣችሁት? እባክህ ምንም አሉን እንዴ? ፋራነቱን ስነግረው አኩርፎ እንደ ሕፃን ልጅ እየሮጠ መጣ። ሰማኝ ስሜት ነገርኳት እና ቆይ ምን አለች? ምንም አይነት ሀሳብ እንደሌላት ነው የነገረችኝ። ይኸውልህ አቤል፣ በእሷ ልፈርድ አልችልም። እሺ ሁሉ ነገሯ፣ ጭንቀቷ፣ ሀሳቧ ራሱ ቲና ላይ ነው ያለው። ስለዚህ ልትረዳት ይገባል። እኔ መቼ እሷን ከመረዳት ሰነፍኩ? አቤል ቆይ ምንድን ነው ማስረጃ እያለን ያስፈራሽ? እኔ እንጃ፣ እኔ አላውቅም። ትክክል አይደለም። ያ ሀብት እኮ የእናትሽ ማስታወሻ ነበር። እሱማ ትክክል ነሽ እኮ። እሺ እንደሱ ከሆነ ቲና የታለች ታዲያ? ይኸው ስለመቼ ነገ ጠዋት እንድትመጣ ተስማምተናል። እና ምንሻት መጣሽ? ምን አማራጭ አለኝ ብለሽ ነው? ደግሞ እሷ ገንዘብ ብላ እንጂ ለልጅቷ ምንም አይነት ፍቅር የላትም። ስለዚህ ለምን ብላ ትከለክለኛለች? እኔ አላውቅም፣ ግን ምንም ደስ እያለኝ አይደለም። አታስቢ፣ ምንም አታመጣም። አሁን እንዴት ነው ጓደኛዬ? እኔ ምን ሆናለሁ ብለን ትንሽ ቤት ውስጥ መቀመጡ ነው እንጂ የሚደብረው። አይዞ፣ ያችን ስስት መቼም አለቃትም። እሱን ተው እባክህ። ግን እዚህ ልጠይቅ የመጣ ነበር። ታውቃለህ አይደለ? እንደዚህ ተጣልታችሁ እርስ በርስ የምትተሳሰቡት ነገር በጣም ነው የሚገርመኝ። ማንና ማን ነው እባክህ? አንተ ደግሞ ልትክር ነው እንዴ? እሷ ስትታሰብ አስጨነቋችሁ አይደል? አቤል ደህና ነህ? ሰላም። ገኒ ሁሉንም ነገር ነግራኛለች። ቲናስ? በጣም ክፉ ሴት ናት አቤል፣ አታለኛለች። ያ ማለት ቲናን አልሰጠችሽም ማለት ነው? አቤል ተው ብሌን፣ ከራሱ ጋር መሆን ፈልጉ ይሆናል። ልቀቀኝ! ልትገለኝ ነው እንዴ? ብሌንን ያስፈረምሽበት ወረቀት የት ነው ያለው? ስታስበው እዚህ ምን ይሰራል? ፍርድ ቤት ነው ያለው። ለምን? በህግ መጽደቅ ስላለበት ነዋ። ቆይ ምን አይነት ክፉ ሴት ነሽ? አሁን የጠየቀኝን ጥያቄ የመለስኩልህ ይመስለኛል። ለምን ቤት ልቀህልኝ አትወጣም? በጣም ጥሩ። ምን ሰዓት እንደማገኝሽ ታያለሽ። እሺ ሊገለኝ ነበር እኮ። ይሄ ጉራ ብቻ። ሆኖ ከኔ አዳናት። እውነት አቤል ሙት አኮራኸኝ። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዘት ተረፍረፍ ይበልልን እያለን ባለጀበናዋን ሚዘን ከች ብለናል። ላይክ ሼር ሰብስክራይብ ያረጉ ቤተሰብ ይሁን። አቤል ሩታን እንዴት አድርጉ እንዳነቃት ምን ይመስላችኋል? ገኒ እንኳንም ደጋረካት። እንዴት ብሌንን ታልላታለች? ለማትፈርምላት ወረቀት እንዴት እፈርምልሻለሁ ብላ ቲናዬን እመልስልሻለሁ ብላ እንዴት ታሰቃያታለች ብላ ገኒም ገጭቋ እያለኝ ነበረ። ጆ ግን ለምንድን ነው እንደዚህ እየሆናችሁ ያላችሁት? ለምንድን ነውስ እንደዚህ ነገራቶችን በሌላ እንዲሄዱ እያረጋችሁ ያላችሁት? ይላል ጆን። ማን ነው እንዲያስደበደበው እንኳን እስካሁን ድረስ የታወቀ ነገር የለም። በዛ አጋጣሚ ላይ ማንም ሳይኖር እሷም ልጠይቀው ስትመጣ እንዴት መጣሽ፣ ምን ፈልገሽ መጣሽ እያለ መንተባተብ ብቻ ነው ያለቁት። ገኒም እኔ አንቺን መቼም እንደማልፋታሽ ወቂ፣ አሁን ላይ ብቻ እንደዚህ መሆኔን ጆን መርቂ። ጆን ነው ሊያድንሽ የቻለው። ሌላ ቀን ግን ብቻዬን ነው መመጣው፣ ሁለታችሁም ገደል ግቡ ብላ ትሄዳለች። ሁለታቸውን ገደል ግቡ የምትልበት ምንኛውን እንዲተማመነች ገኒን አለ ስራዋ እሷ ናት የገደለችው ብላ እስር ቤት ስለከተተቻት ያ ነገር እንዳይመለስ ብሎ ነው ጆን የፈራው። አንተ ነህ ዝም በል የምታስደፍረኝ ብላ ጆን ላይ ትቆጣለች። ጆን ምንድን ማድረግሽ ነገር የለኝም፣ ሁሌም እናንተ ደስተኛ እንድትሆኑልኝ ነው የምፈልገው ይላል። እንግዲህ እዚህም ከቻለች ምን ፈልገሽ መጣሽ? ምንድነው
አንቺ ከኛ የምትፈልጊው ብላ ስጠይቃት ብሌን እኔ የምፈልገው ቴናዬን እንዲመልስልሽ ከፈለግሽ ያለው ወረቀት ፈርመሽልኝ ቴናዬን በእጅሽ ይሰጥሻለሁ ትላለች። አቤሎ በአደባባይ ያወጣሽው ማለት ነው የምትፈልጊውን ትላለች። አንተ ዝም በል አንተን ያዋራህ የለም። ነገር ግን እኔ የምፈልገው ወረቀቱን ስትፈልጊልኝ ልጅቱን እንደምሰጥሽ ነው ቃል ምገባልሽ። በዚህ ከተስማማሽ ቴናዬን እሰጥሻለሁ፣ በዚህ ካልተስማማሽ ደግሞ የራስሽ ጉዳይ ብላ ትወጣ ስትል እሺ እኔ እስማማለሁ ትላለች። ገኒ እንዴት እንደዚህ የተሳሳተ ነገር ታደርጊያለሽ? ቆይ አንቺ ለምንድን ነው ሁሌም በራስሽ እንትን እያልሽ ያለውን ነገራቶች ሁሉ የምታበላሽው? ትላታለች። እኔ አሁን ላይ የሚያስጨንቀኝ የቴናዬ እንጂ ገንዘብን ያልኖርኩበትም እየኖርኩ ያለሁት በድህነት ነው። አሁንም ወደፊትም